ከነበር ነው። ይህንን እውነት ማወቅ ፈልጋለሁ። ገባሽ? ለምን በዚህ ልክ ለምን መዋሸት አስፈለጋት? እሷ ስለምን ዋሸችኝ ብዬ በጣም ተሰምቶኛል፣ እውነት ለመናገር ማለት ነው። አብርሃም አሁን ይሄ እንዳለ ስክሪንሻት የምታየው ነገር ምንም ሲጀመርም ይሄን አካውንት አይደለም። ፎቶ ምናምን ኬት እንዳመጣው ያላቅም። ይሄ እኮ አካውንት እንጂ ነው። ፕሮፋይሉን እዩ፣ ስምሽንም ሁሉ ነገር እንጂ ነው። ይሄ ተደርጎ ይሆናል። የኔ ጽሁፍ አይደለም፣ እንደዚህ አልጻፍኩም እኔ። ከዛ ባለፈ ሲጀመር እኔ ከዚህ ያቸው እንዳለ በጣም በቤያቸው እንዳለ እና በጣም የደበረኝ የምሬን ነገር ማለት ነው። ይሄን ነው ይሄን ሴርሚኔን ዋሸችኝ ነው ወይ ከኔ ጋር እያስመሰለች ነው እንድል ያደረገኝ ማለት ነው። ልክ ማለት ወሬውን ገና ስትጀምርልኝ በቃ የሆነ እናንተ ለማጣላት እየተጠቀሙ ያለበት መንገድ ስለሆነ ነው በአካል ላገኝክ ያልኩክ። ይሄም እንዳለ የምታሳየኝ ነገር ሲጀመርም አጥፈው። ምንም እኔ ከሱ ጋር ምንም ግንኙነት አልነበረኝም። ሲጀመር ከየትም የማውቀው ነገር የለም። እኔ እናንተን ለማጣላት የሚያደርጉት ነገር ነው። አብርሃም ለምን አትረዳም? ይሄ ፕሮፋይል ምናምን የሚያደርጉት ደግሞ ኤዲት ነው። ፎቶ የኔ ነው አውቃለሁ፣ ግን ደግሞ እኔ አልጻፍኩትም። እንደዚህ አይነት ጽሁፍ ከሱ ጋር ተጻጻፍኩም። አብርሽ እመነኝ እንዴ። እሱ ሲጀምር ለአንተ ጥሩ ነገር ያስባል እንዴ? አውቆ ነው እንደዛ እያልክ ያለው። እኔ አከምነኝ ምንም ከዳኒ ጋር ግንኙነት የለኝምም አልነበረኝምም አይኖረኝምም እስከ መጨረሻው ድረስ። ታውቃኛለሽ የተጻጻፋችሁት እኔ አይደለሁም። አልተጻጻፍኩም። የኔ ጽሁፍ አይደለም ይሄ ሲጀመርም እኔ አልጻፍኩም። እንደዚህ እኮ ግራ እየገባኝ መጣና ኢቨን ዝዋይ ስንሄድ ራሱ እኔ አልነግርሽም ብዬ ነው እንጂ ልንሄድ እንደሆነ ማነግሮት ነው ለሱ። እሺ አንቺ ካላወራሽው ከአንቺ ጋር እያወራችሁ ካልሆነም በምን ላይ ያውቅ ቻለ? ይህንን ግራ አጋባኝ ትንሽ። እሱንም ነገሮችን እንዳምና ያደረገኝ ዝዋይ ከመሄዳችን በፊት ነግሮኛል። ከሄድ የሚገዛ ዝዋይ ልትሄዱ ነው አይደል ወይ አለኝ ማለት ነው። እሺ እሱ በምን አወቀ ታዲያ? እንዴ እኔ ሰው ነኝ እኮ አይደለ እንዴ? ይህንን በምን አወቀ? እኔ ካልተናገርኩኝ አንቺም ካልተናገርሽ በምንም አይነት መንገድ እሱ ምን መንፈስ አይደለም አይደለ ሊያውቅ የሚችለው? እኔ የትም አላውቀውም ከዚህ በፊት አብርሃም። ሲጀመርም በአካልም ይሄን ያህል አይቼውም አላውቅም። አብርሃም ለምን አታምነኝም? እኔ ከእሱ ጋር ምንም ግንኙነት የለኝምም አልነበረኝምም። ሲጀመር እኔ እናንተን ለማጣላት ነው ይሄ ሁሉ እየለፉ ያሉት። እየጻፈም ያለው ነገር እንደዛው እንዴ። እሱ እዛች ጋር ዳሩታ እንደዛ እያደረገ ከዛ በኋላ ከኔ ጋር እንደዚህ ግንኙነት አለው። ከፈለግ እሱ ላውራውና እንጠይቀው። እሺ እንጠይቀዋለን። አሁን እሱ እየመጣ ነው። ቆየ ከደወልኩለት አሁን ስንት ሰዓት ነው? አሁን ትንሽ ቆይቶ ይመጣል። ግን ደግሞ ሂርሚ ምን አለ መሰለሽ፣ እኔ ከሱ በላይ አንቺን ነው እማምንሽ። እኔ ወይ እሱን አምኜው ምናምን ነገር አይደለም እውነት ለመናገር ማለት ነው። እና ግን የሆነ ያለው ነገር ደግሞ ሳይ እንዴ ግራ ገባኝ። እሺ በምን አወቀ አሁን ዝዋይ መሄዳችንን? ያንንም ነገር ትንሽ ግራ አጋባኝ እና ለዛ ነው በጣም ይቅርታ። እሺ እመነኝ፣ ቢያንስ እመነኝ በቃ ማለት ምን እንደምልክ አላውቅም፣ ግን በእውነት በጣም እኔ እናንተን ለማጣላት እያደረጉት ያሉት ጥረት ነው። ምክንያቱም እኔ ላይ ምንም ክፍተት ሊያገኙብኝ አሁን ዳኒ እናንቺን አጣልቶ ምን ይጠቀማል? ምን ይጠቀማል? እኔ አላውቅም፣ ግን ከእሱ ጋር ምንም ግንኙነት የለኝም፣ ከማንም ጋር ምንም ግንኙነት አልነበረኝም እያልኩ እኮ ነው። አብርሽ ለምን አታምነኝም? ሄድሚ እሺ እኔ አሁን ይምጣና ያለውን ነገር በደንብ እንጠይቀዋለን፣ እሱም ቢሆን ማለት ነው። ግን ደግሞ እንጠይቀዋለን። እሺ እኔ በምንም አይነት መንገድ ምንም ነገር ሊፈጠር ይችላል። እኔም ግን በምንም አይነት መንገድ እንድትዋሽኝም ምንም እንድትይኝ አልፈለግም። ገባሽ? ከትክክለኛውን እውነታ ነው እንድትነግሪኝ የምፈልገው። ለምን ነገ ላይ ከሰውም ጋር ሊያጋጭ ይችላል እንደዚህ አይነት ነገሮች ማለት ነው። እና እውነትም እኔና አንቺን ለማጣላት ሆን ተብሎ የተደረገ ነገር ከሆነ ለምን አስፈለገ ይህ ሁሉ ነገር? ያው መጥቷል፣ እሱም እንጠይቀዋለን። እንዴት ናችሁ? ሰላም ነው አሉልሽ። እሺ በዚህ መንገድ መሆን ትችላለህ? ይቅርታ በዚህ ጋር መሆን ፈለግኩት እኮ ዳኒ፣ በዚህ መንገድ ሁንና እናውራ። ላወራህን የጠራሁት አይደለ? በዛ ጋር ብሆን ነው እኔ ደስ ከአንተ ጎን መሆን አልፈለግም፣ ከእሷ ጎን መሆን ግን ደስ ዳኒ። እኔ ልጠይቀው አንቺ አይደለሽም። በጣም እየተከታተለኝ እኔ እጠይቀዋለሁ፣ ችግር የለውም። ወይ ፈለገች ፈለገን እኔ የጠራነህ አይደለ? በመጀመሪያ ደረጃ እኔ ዳኒ ከአንተ ጋር እንደዚህ አይነት ሰጣ ገባ ውስጥም ምን ውስጥም መግባት አልፈልግም። እኔ እንደ ማንኛውም ሰውን እንደ ማንኛውም ወንድ አከብራለሁኝ። ከዛ ባለፈ ግን ጠልቀ ህይወቴ ላይ እንድትመጣም እንድትገባም በምንም አይነት መንገድ አልፈልግም። ገባክ? ከዚህ በፊት ብዙ ነገሮች ተፈጥረው ይቅርታ ተባብለን ሰላም ፈጥረን አልፈናቸዋል፣ ሁሉንም ነገሮች ማለት ነው። አሁን ዛሬ ላይ
ከሩታ ጋር የሆንክ ይሆን አላውቅም። ከእሷ ጋር ተመሳጥራችሁም ይሁን ከሩታ ጋር እኔ ላይ አንዳንድ ነገሮችን ለመፍጠር እየሞከራችሁ ነው ያላችሁት። ይህ ሁሉ ነገር ደግሞ ለምን አስፈለገ? ሲቀጥል ሩታ በዚህ 2-3 ቀን ራሱ በአንድ ወደ እኔ የተገለበጠችበት ምክንያት ከአንተ ጋር የሆኑ ነገሮችን ብታወራ ነው እንጂ ሳታወራ ከራሷ ይህንን ነገር ልታመጣው እንደማችል 100% እኔ እርግጠኛ ነኝ። ስለዚህ ምናልባት ማይሆን መስመር ላይ ነው ያለው። ይህንንም ልነግርህ እፈልጋለሁ። ከዛ ባለፈ በዚህ 2 ቀን ስክሪንሻት እያደረክ እየላክልኝ ነበር ከሄርሜላ ጋር እንደምታወራ እንደምትግባቡ ምናምን። ሌላው ዝዋይ ከመሄዳችንን በፊት ልንሄድ እንደሆነ ልትሄዱ ነው ምናምን ብለህ ቴክስት አድርጋልኛል። እነዚህንስ ነገር በምን አወቅ? ሲቀጥል ይኸው እሷ እያለች ያለችው እኔ ከእሱ ጋር አውርቼ አላውቅም ነው እያለች ያለችው። ስለዚህ ምንድን ነው ታዲያ የፈለገው ከኛ? ስክሪንሻቱን ዳኒ ኬት ነው ያመጣኸው? ለምንድን ነው እንደዚህ የምትሆነው? ማለት በዚህ ልክ የሰውን ህይወት ለማበላሸት በዚህ ልክ አይከብድህም? እኔ ከአብርሃም ጋር ቃርል ከአንተ ጋር በወርቅም አይመለከትም። እንደዚህ አትሆን። እንዳንቺ የሚያሳስበው የአንቺ ነገር የሚያሳስበው እንደኔ አይኖርም። ለምን አብርሃም እያስመሰለ ነው? እኔና አንቺ ብዙ ጊዜ አውርተናል። ሁሌ እንዳወራን ነው። እና ደግሞ ሲቀጥልም ደግሞ ማለት ነው ቡታጅራ ማን ነው ዝዋይ እንደምትሄዱ ምንም ነገር ከአንቺ ጋር ነው ያወራሁት። ሌላ ከማን ጋር ላወራ እችላለሁ? እኔ ራሴ ለራሴ በአንቺ አካውንት ገብቼ ልጽፍ አልችልም አይደል? አይኖ እሱን ትፈሪዋለሽ ምናምን እሱ ጋር ስትሆኝ ነገሮችን እኔ ደብቅልሽ እኮ አድርገሽ ጠይቀሽኛል። ግን ልጠይቅልሽ የምችለውን ያክል ድረስ ሄጃለሁ። ግን ከዚህ በላይ አልችልም። ገባሽ? በነፃነት አውሪ፣ በነፃነት ንገሪ። ደግሞ ምንድን ነው ፊትሽ የሆነ የደበረሽ ምናምን ይመስላል። ስለ እኔ ፊት መደበር ይኸው ከአብርሃም ጋር በመሀላችን ስለገባህ ነው የደበረኝ። ገባህ? እኔ ከአንተ ጋር ምንም ቴክስትን ተጻጽፌም አላውቅም። ከዚህ በፊት ግንኙነት አልነበረንም፣ እስከ ወደፊቱም አይኖረንም። ዳኒ ለምንድን ነው እሱ እንደማፈቅረው እንደማወደው እያወቅህ ማለት በዚህ ልክ እንደዚህ የምትሆነው? እናንተ አውርተንስ ተገናኝተንስ እናውቃለን። እንደምትወጂው አላውቅም ኤርሚ። እና እኔ አንተን ነው የምወደው። እኔም አውቀው ያንን አብርሃም። ገባሽ አይደለ? ወይኔ ጉዴ ፈላ። ለምንድን ነው የምትፈሪው? የፈለግሽው ነገር ለምን በነፃነት አትናገሪም? እሱ ስላለ ምንም የሚያስፈራሽ ነገር አለ? እኔ ያለው አጠገብሽ፣ የፈለግሽው ነገር በነፃነት ማለት ትችላለሽ። ገባሽ? እኔ ያለሁልሽ። በቃ መሄድ እንዳልፈለግሽም እኮ ነግረሽኛል። ግን ግዴታ ስላስገደደሽ ነው አይደል? እንደ ዝዋ ሄድሽው እንጂ በራሴ ፍላጎት ነው። እኔ ነኝ ይዤው ልሄድ ያልኩት ዳኒ። ከዛ ባለፈ ኢንስታግራም ላይም ቴሌግራም ላይም ምንም አውርተንም አናውቅም። ፎሎ እንኳን አላደረግኩም። እሱ ስለጠየቀኝ ነው የሚሄደው ነው ዝዋ ያልሽኝ። ገባሽ አይደል? ወይኔ ጉዴ ፈላ። አብርሃም ዝም በላት። እኔ እናንተን ለማጣለጥ ከእሱ ከሩታ ጋር ጽፈውበት የተገናኙበት ነገር ነው። ገባ? አንተ ሩታን ስትመልሳት በቃ በሄርሜላ በዚህ በኩል ሰት ለማግኘት ነው እንጂ ምንም እኔ ከእሱ ጋር ግንኙነትም የለኝም። እንደዚህ እንደሚለውም አይነት ቅርበትም የለን። ሄርሜያ ትሻ ደስ አይልም። እውነት ስሜ ሄርሜላ ነው። ሄርምዬ አትበለኝ። ሄርምዬ ነው የምልሽ። ለምንድን ነው ሌላ ጊዜ ሳውራሽ ወይ ስጽፍልሽ ሄርምዬ ስልሽ ደስ ይልሻል? ዛሬ እሱ ስላለ ግን ሄርሜላ እንድልሽ ፈለግሽ። ለምን እንደዛ ፈለግሽ? ለምን እንደዛ መሆን? እኔ ሄርሜላ አይደለሁም። ሌላ ሰው ከሌላ ሰው ጋር ይሆናል እያወራህ ያለኸው። ሄርምዬ እኔ አቅሻለሁ። ገባሽ? እንደዚህ ከማንም በላይ አንቺን አቅሻለሁ። በምንድን ነው ምን አገናኝታችሁ? ምን ተዋውቃችሁ? መች ምን በአካል እንኳን አግኝተሽ ታውቂያለሽ? አላውቅም። ሌላ አግኝተሽ ታውቂያለሽ? አላውቅም። እርግጠኛ ነሽ? ማርያም በይ ማርያምን አግኝቼ አላውቅም። ኧረ እባክሽ እንዴ! ወይኔ በኢየሱስ ስም። የውሸትም አይነት አለው፣ የውሸትም ገደብ አለው። አንተ ነህ እንጂ መስመርን በጣም እያደረግሽ ያለው። ይሄ ሁሉ እኔና አብርሃምን ለማጣላት ምን ትጠቀማለህ? ለምንድን ነው አንቺን አብርሃምን ማጣላት? ሲጀመር ካፈልግም ከሱ ጋር ሙሉ ስሜ ማን ነው? ሄርሚዬ እኔ እናት። እኔ የማውቀው ሄርሚ እንደሆንሽ ብቻ ነው የማውቀው። ሌላ ስለ ስምሽ የማውቀው ነገር የለኝም። ገባሽ? እኔ የምጠራሽ እያልኩኝ ነው። እስከ አባትሽ መጥራት አይጠበቅብኝም። ከፈለግሽም ልጠራ እችላለሁ። ለማንኛውም ግን ምን መሰለሽ ዋናው ነገር አብርሃምን ስታገኟት ተሳቀቂ። አብርሃምን ስላገኘሽ እኔ የምረብሽሽ ምናምን አይነት ከሆነ ችግር የለውም። ግን አንቺ ነፃነት ኖሮሽ እንድታወሪ፣ ነፃነት ኖሮሽ ከኔ ጋር እንድትሆኚ ወይም ደግሞ ነፃነት ኖሮሽ እንድትጽፊልኝ እንድትደውይልኝ ስለምፈልግ ነው። ገባሽ? አስገድዶ ዝዋይ ድረስ መውሰድ አይደለም ማለት እኔ መቼም ልነግረው አልችልም። ታውቂያለሽ ዝዋይ መሄዳችንን በምን አውቅ? እኔ አላውቅም። አብርሃም እኔ አላውቅም። እያሰቡበት እያስጨነቀኝ ያለም ስማኝ። እኔ እናንተን በምን መንገድ በምን መንገድ እኔ እናንተን በምን መንገድ ልለያችሁ በሚል ነው እንጂ እኔ በሆነ ይፈጣ። አይዞሽ ወይኔ በጣም ተጨነቅሽ። ስሚኝ አንዴ አትደገፍ። አያገባህም። መንካትም ምንም የፈለገችውን ነገር መሆን ትችላለች። እኔ ላይ ረዳኝ። የፈለገችውን ነገር የመሆን መብት አላት። አንተ ልከለክላት አትችልም። በነገራችን ላይ የተረዳሁት ነገር ምንድን ነው ኤርሚ፣ ከምትስቂው በላይ ስታኮርፊ ቆንጆ ነሽ። እንደዚህ ታከዘ ሳይሽ ህይወት እያስጨነቅኩ ነው። ስለ ቁንጅና የምታወራው
እኔ እንጃ እንደዚህ ቆንጆ መሆንሽን አላውቅም እስከዛሬ ድረስ እኮ ማድረግ ትችላለህ፣ ግን ይሄ እየዋሻ ያለውን ነገር ቢያንስ ንገርልኝ። ገባህ? ላጣው የምፈልገው ሰው አይደለም። እያደነኩ ብቻ አይደለም ማጣት አልፈልግም። እኔ ስለምታወሪኝ ደስተኛ ነኝ። ገባሽ አይደለ? እንዳንቺ አይነት ቆንጆ ልታወራኝም ከጎኔ እንድትሆነ መፈልግ ነበረ። እሱ አሪፍ አጋጣሚ ነው ለኔ ሆነ። ፍላጎት ይሄ ነው አይደል? ኤርሜስ በደምብ ተቆጭ በደንብ ለተቆሳተሪ ምናምን እየቀለደ ነው። ዳኒ የሚባለው ልጅ እየቀለደ ነው ሲጀመርም ማለት ነው። ዳኒ የሚባለው ልጅ አበይ እንደምታወሪኝ ዳኒ እያሻወሪ ለምዶ ዳኒ የሚባለው ልጅ መሽሁር ታሪክ ገባሽ? ኤርሜ እስቲ አንዴ ተቆሳተሪ አብርሃም ምን ተሰማክ? ተቆሳተሪ ተው በእናትህ ጥላኸኝ አትሂድ። ወይኔ ጉዴ ፈላ። ከእሱ ጋር ምንም የማወራው ነገር የለም። ምንም ነገር የለንም። ከኔ ጋር የምታወሪው ብዙ ነገር አለ። ገባሽ አይደለ? ምንድን ነው የማወራው? እስካሁን ስትጽፊልኝ ወይ ስታወሪኝ የነበሩት ነገሮች በሙሉ በነጻ ተሳስቶ እንዳይሆን ሌላ ሄርሜላ ይሆናል። በደንብ አንብበው ኢንስታግራም ስሟል። ልኬለታለሁ እኮ ፎቶሽም ስክሪንሻቱም እኮ ኢንስታግራሙም እኮ የራስሽ ነው ሄርሜ። እንዴት ነው የሌላ ሰው ሊሆን የሚችለው? ዳኒ በዚህ ልክ ሰውን ለማጣላት በዚህ ልክ እንዴት ሰው አይከብድህም? ስሚኝ የፈለግሽውን ነገር በነጻነት ከኔ ጋር መውራት ትችያለሽ። ገባሽ አይደለ? ትናንትና እንደምትጽፊልኝ ትናንትና እንደምታወሪኝ አሁን ለምዶ በአካል የማታወሪኝ ሄርሜ ስሚኝ ምን ላይ ነው እናንተ ተጻፋት ነው? እኔ አላውቅም። አብርሃም እንደሚለኝ አላውቅም። እዚሁ ለሆነና አውሪው ሳትነካት አውራት። እየሰማኝ ነው። እዚህ ጋር ሆነ ቆመ በስነ ስርዓት አውራት። ያው ብቻችን ምንም የምናወራው ነገር የለም እኮ ኖ እኔ መኖሬ ምናልባት የፈጠረው ነገር ካለ ይኸው አውሪ። የደበኩ ነገር እኮ አብርሃም ይሆናል። አይነካሽም።